እኔ እኮ ግራ ግብት የሚለኝ ማለት ነው ይሄ የሆነ እንደው ከብት የመሰለ ልጅ ጭራሽ እኮ ሩታን እኮ በቃ እያማለለ ምናምን እኮ ነው የሚያያት ማለት ነው። ልክ ሄርሜላ ደግሞ ቀና ብላ ስታየው ምናምን በቃ መልካም መልካም ሰው ወይም ደግሞ ለሄርሜላ የሚቆረቆር ሰው ይመስላል። ይሄ እንደዚህ የሚሽለጠለጥ ወንድ ሲጀመር አስከትለሽ ሄርሜላ መተሽ ሩታን ልታስፈራሪ ትፈልጊያለሽ ማለት ነው። ሩታ እኮ በእንደናንተ አይነት ስም እኮ ወይም በእንደናንተ አይነት ብሽቅ በሆናችሁ ሰዎች አፍ እኮ የምትጠራ አይደለችም። የተከበረች የልዑል እናት ናት። እንደፈለግሽ መተሽ በር ቆርቆረሽ የፈለግሽው ነገር አድርገሽ የምትሄጂበት ቦታ አይደለም። ይሄንን ደግሞ ከብት የሆነ ልጅ አስከትለሽ የመጣሽውን እዛው ከብትሽን ቤትሽ አስረሽው ነይ ማለት ነው። ምንድነው? እኔ ይሄ መርመጥመጥ መልከስከስ ይሄ መሽከርከር የሚባል ነገር አይመቸኝም። ሰው እያስጠነቀቀሽ መጀመሪያ ሰው ከዋለበት ቦታ ዋይና ሄርሜላ ከዛም በኋላ መተሽ ሩታን ለመናገር እንትን ትያለሽ ማለት ነው። ደግሞ ደህና ሰው ጋር ብትመጣስ? ደህና ሰው ጋር ለነገሩ ማለት ነው ቤተሰቦቼ ደህና ሰው እኮ ነው ጥሩ ነገር የሚመጣው። ሩታ ዛሬ ታሪክ 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 ነው የሰራችው ማለት ነው ውዶቼ። የእውነት የሰራችው ነገር ያደረገችው ነገር በቃ እኔ አላቅም ምልላችሁ እንደምችል የሚገርም ነገር ነው የሰራችው ዛሬ ማለት ነው። ልጁም ደግሞ አስከትላ የመጣችው ልጅ ወንድ ነው አይደለም፣ ገፍትሮ መግባት አቅቶት አይደለም፣ ግን እንደማያደርገውና ቅዘናም ፈሪ እንደሆነ ስለሚያውቅ ራሱ ሩታም ደግሞ ምን ልታደርገው እንደምትችል ስለሚያውቅ ነው። ሄርሜላን ያው ክፍሉ እዛ ጋር ነው መግባት ትችያለሽ ብሎ ያላት። ሄርሜላን በአንድ እጇ ጎትታ ነው እዛ ጋር ግድግዳ ጋር ያጣበቀቻት ማለት ነው። ለምን? መብቷ ነው፣ ቤቷ ነው። እሷ ሳትሆን የገዛ ባለቤቷ የእቃው ባለቤት አብርሃም መጥቶ ነው መውሰድ የሚችለው እንጂ ውሽማዋ አይደለችም ቤት መጣ። ለዛውም እኮ ማለት ነው ዲፍረቷ ደግሞ እኮ ካንቺ ጋር መጥቶ አይኖርም። ከዚህ በኋላ አብርሃም ካንቺ ጋር እንደማይኖር ታውቂያለሽ። አንቺ ጋር መጥቶ በፊት እንደምታረዩ እያዘሽው ምን እያልሽው መኖር አትችይም ማለት። ባልና ሚስት ናቸው። አንቺ ምን አገባሽ? ምን አገባሽ? ባል ሚስቱን ያዛል፣ ሚስት ባሏን ታዛለች። እቤት ውስጥ ተጋግዘው ልጆቻቸውን ያሳድጋሉ፣ ህይወታቸውን ይመራሉ። አንቺ አብርሃምን ውሽማ አድርገሽ እየቀለብሽ ወንድ ልጅ እንደሚቀልቡ ሴቶች እየቀለብሽው አንቺ ውጭ እየሰራሽ ትመጫለሽ። አብርሃም ደግሞ ውጭ ቤት ተቀምጦ ይበላል። እንደዛ ነው የፈለግሽው አንቺ። ምክንያቱም የሰው ባል የሚቀሙ ሴቶች ናቸው እንደዚህ የሚያደርጉት እንጂ ባል የሚፈልጉ ግን ባልዮ የሚሰራል፣ ሚስቱም ትሰራለች። አለቀ። አርፈሽ ተቀመጠሽ ህይወትሽን ኑሪ ሄርሜላ። ሌላ የተደበቀውን ጉዲሽን አውጥተንሽ ከምናዋረድሽ አርፈሽ ተቀመጪ። የእውነት ሄርሜላ አርፈሽ ተቀመጪ።